ምን ችግር አለው ማደር ፈርተህ ይኸው እዚህ ጋር ታረደች ትተኛለች። የማታ ልብስ ካለሽ ደግሞ የኔ ቁንጣና ትሸታለህ። ተሻለ አልፈልግም አብሬ ካላድርም ምናምን የምትለው ለምንድን ነው? ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች ደህና ናችሁልኝ ወይ? እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ነው። ከኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። አትሄጂም ትሄጃለሽ የሚሉ ሙግቶች ነበሩ። ያው የተለመደ ነው እነሱ ጋር ሳፈጣ እንዲሁም መለገም አይነት ነገር አለ መሀከላቸውና ሩታ እስከ ምሽቱ 6 ሰዓት ድረስ አብርሃም ጋር ለምን ቆየች ነው? ላይቭ ስትሪም ስለገቡ ምክንያቱ ያ ሊደረግ ነው? ይሄ ምንም አሳማኝ አይደለም። ሩታ እስከ ሌሊቱ 6 ሰዓት ቆይተሽ በክብር እንኳን ማለት ነው በክብር እንኳን ወደ ቤትሽ አልመለሰሽም። በክብር እንኳን ሄርሜላ ሩታ ቤት እያለች ሌሊትም ቢሆን መታለች አይደል? ቤተሰብ ስትመጣ ግን ከማጋ ነበረች? ከአቤል ጋር። ተመልከቱ ሴት ልጅ እንዴት ሆና ነው በዛ ሌሊት የምትንቀሳቀሰው? እኔ ያለሁት ኢትዮጵያ ነው አይደለ? መቼስ ሌላ ዓለም ላይ አይደለም ያለነው። የትም ዓለም ላይ ደግሞ የእንቅልፍ ሰዓት የመኝታ ሰዓት ላይ እኩለ ሌሊት ላይ ሴት ልጅ ብቻዋን የትም አትሄድም። እንኳን ሴት ልጅ ወንድ ልጅም አይንቀሳቀስም። እና በጣም አስገራሚ ነገር ነው በዚህ ቪዲዮ ላይ የተመለከትኩት። አሳዛኝም ነገር ነው የተከታተልኩት ቤተሰብ ማለት ነው። አንደኛ ነገር ሩታን አትጂ ቆይ እያላት ሲያላግጥባት ነበር አብርሃም። እሷ ልጇን ይዛ መሄድ ነበር የፈለገችው። ልቡ ፈቃደኛ ከሆነ አቶ አብርሃም ቀጥታ ሩታንም ልጇንም በመኪና ይዞ ቤት ማድረስ ይችላል አይደለም? ያ መኪና የሚጠቅመው ለውሽሚት ብቻ ነው። ለዛቸው ሽማው ብቻ ሲሆን ነው መኪናውን የሚገለገልበት ማለት ነው። ስለዚህ ልቡ ቢፈልግ ኖሮ እውነት ትክክለኛ ለልጁም እናት ቢያስብ ለህፃኑም ቢያስብ ኖሮ ሁለቱንም በሰላም ቤታቸው ያደርሳቸው ነበር። አንድ በሉ። በሌላ በኩል ደግሞ እንዴት ሆኖ ነው ሁለቱ ሲያስበው አንድ ቤት ውስጥ የሚያድሩት? ምን ማለቱ ነው? እሱ ወሽሞባታል አይደለ እንዴ? ሄዶባታል በለዋ ላይ አይደለ እንዴ? ከዛም ባለፈ ደግሞ በግልጽ ዛሬ እንዳየነው ሄርሜላና አብርሃም ፍቅረኛ አማቾች መሆናቸውን ያው በውሽምነት የተጀመረ ህይወት ወደ ፍቅር ወይም ደግሞ ወደ እውነተኛ ሪያል ወደ ሆነ ፍቅር መግባታቸውን በቪዲዮ በደንብ አድርጌ ማስረጃ አግኝቻለሁ በራሴ በኩል ማለት ነው። ስለዚህ በሁለቱ በኩል ያለው ሁኔታ በእንዲህ ሁኔታ ላይ ሳለ እዛ ቤት እደሪ የሚልበት ምክንያት ምንድነው? ሩታን ምንም ችግር የለው ምን ያልደርስ ምን ያልነካሽም ግን እደሪ ማን እንዲያምንክ ነው? ሄርሜላ ሁሉንም እሺ ስለምትልክ ወይም ደግሞ አንተ ምንም ሁን ብቻ አንተ ከሷ ስራ ትራቅ እንደዛ አይነት ሴንስ ስላሳየችክ ለዛችም ሪስፔክት የለህም፣ ለሩታም ክብር የለህም። ሁለቱም ጋር አንተ መቀላወጥ ነው ፍላጎት ማለት ነውና በጣም የሚገርመው በቃ ብዙ ነው እንትን ሲላት የነበረው ሲያላግጥባት የነበረው። ግን እኔ በጣም የገረመኝ ሩታ ሴት ልጅ ነሽ አይደለ? የእውነት ህፃኑን ይዘሽ ወደ ቤትሽ መሄድ ካሰብሽ አንቺ እስከ እኩለ ሌሊት 6 ሰዓት እንዴት አብርሃም ጋር ታመሻለሽ? በቃ ጥያቄው ይሄ ነው። አፈልጊውም አይፈልግሽም እንደምታሳዩን አክቲንግ ማለት ነው። ይኸው በመሃል ውሽማው እንኳን መታ ምንም ነገር እንዳልተፈጠረ ለውሽማው እንድታምነው ነው ሲጋጋጥ የነበረው። እዚህ ጋር ተቀምጣ የነበረችው የድሮ ሚስቱ ተፋተዋል አይደለ? የድሮ ሚስቱ ሩታ የድሮውን በል እንጂ ለሷ ምንም አይነት ሴንስ ሳይኖረው ክብር ሳይኖረው ለሄርሜላ ተጨንቆ በጣም ነበር ሲያስረዳት የነበረው። ምንም አልተፈጠረ እኔ ውጭ ላይ ቆይቼ ነው ምናምን ብሎ ሲያሳምናት ነበረ። ተመልከቱ። ስለዚህ ሩታ በማትከበሪበት ቦታ ላይ ይሄን ያክል ራስሽን ያስጣለሽ ነገር ምንድነው? ከቅርብ ጊዜ ወዲህ አብርሃም የሚለውን ነገር ሁሉ እሺ እያልሽ መቀበል ጀምረሻል ወይስ ሄርሜላ የምታዞርበት ነገር ወደ አንቺ መጣ? ምንድነው ያደረጉሽ ነገር አልገባኝም። ለምንድነው ያ ሁላ የሩታ ሞራል የሞተው? በነገራችን ላይ እኔ አትስማሙ፣ አትፋቀሩ፣ አትዋደዱ አይደለም። በቃ ይሄ ልጅ ከሄርሜላ ጋር ፍቅር ጀምሯል በእርግጠኝነት ማለት ነው። ስለዚህ ቅርታ ቤተሰብ፣ ስለዚህ ሩታ አንቺ እዚህ ህይወት ውስጥ ምንም አይነት ቦታ እንደሌለሽ በዛሬው ቪዲዮ አይቻለሁ። ራስሽን ማስከበር የምትችይው አንቺ ነሽ። ልጁን በስራ መጥቶ ማየት እስካለበት ድረስ አንቺ ጋር መጥቶ ነው ማየት ያለበት። አንቺ ከቤት እየተመላለሽ እስከ ሌሊት ድረስ እያቆየሽ እንደዛም ሆኖ ወደ ቤት እንኳን በመኪና ልሸኝሽ ሳይልሽ እያሳደረሽ እያዋለሽ እስቲል አላደረችም እስካሁን ግን እያዋለሽ ያንቺን ጊዜ ያንቺን ሰዓት እያባከነ ምንም ቢሆን ለልጅሽ ነው አይኖ
ግን በዚህ ልክ ለአንቺ ሪስፔክት ሳይኖረው ለውሽማው እየተጋጋጠ አንቺ እዛ ቦታ ላይ ምንም አይነት የሞራል ጉዳት ሊኖርብሽ አይገባም። ይሄ የሞራል ጉዳት ነው የምለው። በቃ አለቀ ነገሩ እዚህ ጋር አክትሟል ካላችሁ ሩታ ይሄ ልጅ ከሄርሜላ ጋር እውነተኛ የፍቅር ህይወት ጀምሯል። መቼስ ዛሬ ያላመነ ሰው ካለ ቤተሰብ ማለት ነው የምር ማስተዋል የለንም ወይም ደግሞ ማመን አንፈልግም ማለት ነው። በግልጽ ነው በቃ ሄርሜላ እስቲ በቃ ወይም ትደርዚ ግን ደግሞ አለችው። ተመልከቱ እንግዲህ በማያገባት ገባች እንዳንል እንደሚያገባት እየነገረችን ነው። እና እሷ እዚህ ክፍል ትደር አንተ ደግሞ ሌላ ቦታ ነው ሄደ የምታድረው ወስደሃለሁ አለችው። ግልጽ ወጥቷል። የሄርሜላና የአብርሃም የፍቅር ግንኙነት ግልጽ ወጥቷል። ቤተሰብ በጣም በአሳዛኝ በጣም በሚያስከፋ ሁኔታ ማለት ነው። ሩታ እውነት በጣም ነው የምታሳዝኝኝ ማለት ይሄን ያክል ብዙ መስዋዕትነት የከፈልሽ ሴት ሆነሽ ሳለ ግን ዛሬ ደግሞ አብርሃም ለሚያደርጋቸው እያንዳንዱ እርምጃዎች እጅ መስጠት አልነበረብሽም እንዴ? አንቺ እኮ በጣም የተጎዳሽ የተገፋሽ ሴት ነሽ። ይሄን ያህል ደግሞ እንደዚህ አይነት ነገር ሲደረግብሽ ሳይ እንደ አንዲት ሴት ያመኛል። ይሄ ታሪክ ድራማ ቢሆን ባይዘው የቤተሰብ አንድ ነገር እንድትረዱ ይፈልጋለሁ። እኔ በተዋናዮቹም ላይ ቢሆን አተኩሬ መስራት የምፈልገው ወይም ደግሞ ከልብ ሆኜ የምናገረው ታሪኩ በማንኛውም ሰው ላይ ይደርሳል ብዬ ወይም ደግሞ በማንም ሰው ላይ እንዳይደርስ የምመኘው ነገር ስለሆነ ነው ከልብ የምናገረው። ስለዚህ ማለት ነው ቤተሰብ ሩታ በጣም እንዲያውም አሁን ላይ በጣም በእጃቸው ቀለበት ውስጥ አስገብተዋታል። በምን ኬዝ እንደሆነ ባላቅም ይህን ያህል ደረጃ ሩታን ሂጂ የተባለች ከሌሊቱ 6 ሰዓት መኪና ሳያስፈልጋት ሂጂ የተባለች ሴት እንዴት አርጋ ነው ከዚህ በኋላ ለአብርሃም እጅ የምትሰጠው? ቤተሰብ እኔ በተለይ ዛሬ አብርሃም ያደረገው ድርጊት መቼም ይቅር ሊባል የማይችል ነው። በእኔ ህሊና ነው የምላችሁ። እቺ ልጅ ሴት ልጅ ነች። ከዚህ ቤት ወጣ ሌሊት መንገድ ስትሄድ በወንዶች ጥቃት ሊደርስባት ይችላል። ብዙ ነገር ሊያጋጥማት ይችላል። ጉዳት ሊያጋጥማት ይችላል። ግን ልጅ አበርክታለታለች። ምንም ቢሆን ከዚህ በፊት ለዚህ መድረሱ ውጤት ሩታ መሆኗን ልቡ ያውቀዋል። ማንም ኦዲየንስ የሚያውቀው ጉዳይ ሆኖ ሳለ ያ እንኳን እንደው የህሊና እንትን ወቀሳ የሚባል እኮ ነገር አለ። እንዴት ነው የልጅን እናት ለቅቂያት ሂጂ ብዬ ምተዋት ቢያንስ ቤቷ ላደርስ ይገባል አይባልም እንዴ? እስቲ ፍረዱ ቤተሰብ በዛሬው ቪዲዮ አይባልም? ከሌሊቱ 6 ሰዓት ሴት ልጅ ሂጂ ተብላ ትለቀቃለች? ምን አይነት ጉድ ነው እያሳያችሁን ያላችሁት? ባይዘው አብርሃም አንተ ሚሽን አለ እንዴ ከሌላ ተቋማት ጋር አልገባንም። ለምንድን ነው እንደዚህ አይነት ማለት ለሴቶችን የሚያራክስ እንዲሁም ደግሞ በትዳራችሁ መሃል ውሽማን ብትይዙ በእንዲህ አይነት ኖርማል ህይወት ተንቀሳቀሱ እያልክ ለሌሎች የምታስተምርብን ለምንድን ነው? ንገረን። ማለት አንተ እየተንቀሳቀስክበት ያለው ሌላ ስውር አጀንዳ ካለ በግልጽ ንገረን። የፈለገ ድራማም ቢሆን ማለት ነው። አብርሃም እንዲህ አይነት ስራ እየተሰራ ለህዝብ አይለቀቅም። በጣም ያሳፍራል። የሴት ልጅ ክብር ያወርዳል። ያማል እንደ ቁስል ማለት ነው። እኔ አሞኛል ዛሬ በሩታ በእናንተ ቪዲዮ የሆነ በጣም የተሰማኝ ብዙ ነገር አለ። ሴት ልጅ እንዴት ነው ተለቃ ከሌሊቱ 6 ሰዓት ሂጂ የምትባለው? ሂጂ ነው እየደጋገመ በቃ ሂጂ ሲላት የነበረው ልጁ። በቃ እኔ ጋር ይደር ከዚህ በኋላ አንቺ ሂጂ ሲላት የነበረው። ሄርሜላን ግን አያችኋት አይደለ? ከሌሊቱ 6 ሰዓት ቤቱ መጣች ከአቤል ጋር። ስለዚህ ምን ያክል ባለጌ መጨረሻ እንደሆኑ እነዛ 3 ክሮች ማለት ነው በዚህ ቪዲዮ ማየት ይቻላል። በግልጽ እቺ ሴት ፍቅረኛዬ ወይም ደግሞ ያው ውሽማ ሆና ብመጣም ከዚህ በኋላ ጓደኛዬ ናት አይነት መልስ ነው ሲሰጣት የነበረው ለሄርሜላ። ምን ትሰራለች እስከዚህ ሰዓት ሁላ ስትለው ነበር። ባለቤት ሆና ማለት ነው። ሩታ ነበረች አንድ ወቅት ላይ የአብርሃም ባለቤት፣ ሁሉን ነገር መወሰን ሁሉን ነገር ማድረግ የምትችል። ዛሬ ላይ ግን ዲቮርስ አድርገናል የሚለው ነገር ብቻ እንደ ትልቅ ማስረጃ ስለያዘ ፊት ለፊቷ ከፍ ዝቅ እያደረገ ለሚስቱ ክብር ሳይኖረው የሄርሜላን ፕሮቶኮል ነበር ሲጠብቅ የነበረው። ቢያንስ እንደ ሚስት አላከበራትም። ቤተሰብ እንደ ሚስት አላከበራትም። እንደ ድሮ ሚስቱም ቢሆን ነው ምላችሁ ልጅ እንደሰጠችው ሚስቱም ቢሆን አላከበራትም ሩታ። እኔ በህይወቴ እንደዚህ አይነት በሰው ህሊና በሰው ሞራል ላይ የሚረማመድ አይነት ስራ በዘመኔ እኔ አይቼ አላቅም። ብዙ ድራማዎችን አይቻለሁ፣ ግን ይሄ ሌላ አላማ ያለው ሌላ አጀንዳ ያለው አይነት ታሪክ ነው እየሰሩ ወደኛ የሚያመጡት። አላቅም ከጀርባ ምን እያስተላለፉ እንደሆነ
ማንም ማለት ድራማ የሚሰሩት እንኳን በዚህ ልክ ቤተሰቦቻቸውን አሳልፈው አይሰጡም። አራስ ልጅ የ3 ወር ጨቅላ ለሚዲያ የሚሰጥበት ዘመን ምን አይነት ግብር ነው ይሄ ወገኖች? እስቲ ንገሩኝ እናንተ። እንዴ ህፃናት ሲወለዱ እኮ እስከ ተወሰነ ጊዜ ደበቅ አርጋችሁ አሳድጉ ነው አይደለ እንደሚባለው? አብርሃም እኮ ገና ልጁ አራስ ሆኖ እንዴ በመጀመሪያው ቀን ካላሳየው ያለ ጀግና ነው። አሁንም በ3 ወሩ የው ለሚዲያ እንደፈለገ ያደረገ ህዝብ እንዲያው ያደረገ ቪዲዮ እየሰራ አያሳፍርም? ይሄ ልጅ የሆነ ነገር አድርገው ቪዲዮ ሰርተው ቢለቁ መጥፎ ነገር ቢለቀቅ እንደ እናት ሩታ አሳያምሽም? እንደ አባት አንተ ያው አሁን ላይ ነው አባትነት ነገር ያመጣው እንጂ አባትም ሆነ አታውቅም። ግን እንደው አይሰማህም? ትንሽ ለህሊና በህፃናት ይነገዳል፣ በአራስ ልጅ ይነገዳል። በእውነት ክብር የሚባል ነገር ለህፃኑ እንኳን የላችሁም። እኔ በጣም እየታዘብኳችሁ ነው። በነገራችን ላይ ሩታን ብትወኚ እንደ እናት ይሄ ነገር ወደ እናንተ ህይወት ውስጥ እንዲመጣ መፍቀድ አልነበረብሽም። ስቲል ድራማ ቢሆን እያልኳችሁ ነው ወገኖች። ክፉ ነው። ሚዲያ ላይ ወጣ ነገር ሁሉ በጣም መጥፎ እንደሆነ በሩታና በአብርሽ መማር ትችላላችሁ። በሚዲያ የተጀመረ ፍቅር በሚዲያ በቃ። አሁን ደግሞ ምንም የማያውቀው ምስኪኑ ጨቅላ ህፃን እንደፈለገ ነው እያቀረበ ወደ ካሜራ እንደፈለገ እያደረገ ሰው አይን እንዲገባ ማንም እንደፈለገ ነገ አንድ ባለጌ ተነስቶ የፈለገውን ነገር በዛ ህፃን ቢሰራ የፈቀደ ጀግና ሰው ነው አብርሃም። በጣም ያሳዝናል፣ በእውነት በጣም ያሳዝናል። እናንተ አንደኛችሁን የእብደት ላይፍ ላይ ስላላችሁ ምንም ላይሰማችሁ ይችላል። ግን ስለ ህፃኑ ግን በጣም አዘንኩኝ። ማለት በቃ ተገቢ አልነበረም እየሆነ ያለው ነገር ሁሉ ማለት ነው። ስንት ነገር መስራት ስችሉ እናንተ በህፃኑ ላይ ስትነግዱ ትንሽ አታፍሩም እንዴ? ያኛው አብርሃም በተለይ ማለት ነው እንጃ ይመስለኛል ያው ሁሉም ነገር በቁጥጥር ስር እሱ ስር ነው ያለው። እንደፈለገ ማናቸውን የሚጠመዝዘው አንዴ አፍቅሩኝ አንዴ ደግሞ እንዲሆኑልኝ እያለ የሚያሰራው እሱ እንደሆነ ይገባኛል። ግን አብርሃም በዚህ ልክ ገንዘብ ወዳድ አትሆን። እኔ በህይወት ዘመኔ ብዙ ሰዎችን አውቃለሁ። እንደ አብርሃም የገንዘብ ጥማት ያለበት ሰው አይቼም ሰምቼም አላውቅም። የገንዘብ ጥማትክ ከልክ አልፏል ማለት ከልክ በቃ አንተ ምንም ማለት የዓለም ሁሉ ገንዘብ ተሰብስቦ ቢሰጥህ በእውነት ነው የሚላችሁ ቤተሰብ ጠገብኩ ማያቅ ልጅ መሆኑን በሚያደርጋቸው ድርጊቶች ነው የተረዳሁት። ማለት ምንም ነገር ይሁን አሳልፎ ይሰጣል ለገንዘብ ሲል። ይሄ ደግሞ ህሊናን እስከመሸጥ ለሌሎች ስውር አጀንዳዎች ሁሉ እጅ እስከ መስጠት ያደርሳል። ተጠንቀቅ አብርሃም። ይሄ የገንዘብ ከፍተኛ የሆነ የገንዘብ ፍቅር ቤተሰብን አሳልፎ እስከ መስጠት የሚያደርስ የገንዘብ ፍቅር ነግ በጣም ብዙ ነገሮች ስተህ የማይገባ ህይወት ውስጥ ገብተህ ህይወት እንዳልነበር የሚሆንበት ጊዜ እንዳይመጣ ተጠንቀቅ። ገንዘብ ዋጋው ሁሉም ነገር ልክ ማለፍ የለበትም። አንተ ነህ እንጂ ገንዘብ የምትቆጣጠረው፣ ገንዘብ አንተ ሊቆጣጠር አይገባም። በጣም ያሳዝናል በእውነት። እኩለ ሌሊት ከሌሊቱ 6 ሰዓት የልጁን እናት ሂጂ ብሎ ሸኛት። አንድ ወንድ እንኳን ተከትሎ ልሸኝሽ ያላት የለም። ለአፉ ለለበጣ ብሏታል። እንደማይሸኛት ደግሞ እርግጥ ነው። እንዲህ አይደለም ቢሆን ኖሮ በፍጹም በዚህ ሰዓት አልለቅሽም፣ ብዙ ነገር ሊያጋጥምሽ ይችላል፣ ቢያንስ አድርሽሽ ልመለስ ይባላል። እናም እንግዲህ ሩታ ልጇን ጥላለት እንዲሁም ሄርሜላና አቤልን እዛው ቤት ጥላ ሄደች ወደ ቤቷ። በሰላም ተገባ ይሆን ወይ የሚለውን ደግሞ ማለት ነው እንግዲህ ነገ እንሰማለን። እንደ አንድ ኦዲየንስ ግን ይሄ እንኳን እኛን ያሳስበናል ማለት ነው። እና በጣም ልብ የሌለው አስተዋይነት የጎደለው ማንነት ነው እያየንባቸው ያለ ነው። እነ እትዬ ሄርሜላና አቤል እንዲሁም ደግሞ አቶ አብርሃም ጋር ከልክ ያለፈ ራስ ወዳድነት፣ ከልክ ያለፈ ከኔ በላይ ማን አለ ምንም ማንም አያመጣም አይነት ግዴለሽነት፣ ለገዛ ሚስቱ እንኳን ክብር የሌለው አይነት ሰው ሆኖ ነው ያዩት አቶ አብርሃም። በጣም ያሳፍራል፣ ያሳዝናል በእውነት ማለት ነው። ይሄን ያክል ልጄ አይሄድም አንቺ ግን ሂጂ አላት። በዛ ላይ ደግሞ አይታችሁ ከሆነ ለሄርሜላ ወላ ልጁን ሊሰጣት ነበር። ሩታ በውሽማ ልጇ እንዲያድግላት የምትፈልግ ይመስላል እንዴ አንተ ስታስበው? ሩታን ከሸኘክ በኋላ አንተ ሄርሜላን በምን አይነት መልኩ ነበር ስታዋራት የነበረው? እኔ ቤተሰብ በጣም አዘኛለሁ እውነት። እኔ ቪዲዮ በጣም ብዙ ነገር ነው ባይምሮዬ እንዲመጣብኝ ያደረገው። ለማንኛውም ማለት ነው ሩታ ራስሽን አስከብሪ፣ ቆፍጠን በይ ነው የምልሽ። አዎ እንደ ድሮሽ ቆፍጠን በይ ሩታ። ይኸው ዛሬ ግልጽ ገሃድ ወጥቷል የአብርሃምና የሄርሜላ ጉዳይ። ልጆቹ የፍቅር ግንኙነት በግልጽ በገሃድ ጀምረዋል። እሷና እሱ ግልጽ መሆናቸው በፍቅራቸው ወይም ደግሞ በሌላው ነገር እንዲህ በአፍ አውጥተው አይንገሩን እንጂ በተግባር ዛሬ አይተነባቸዋል። ለምን
ሄርሜላ ምን ስትለው ነበረ? እንዴት እሷ ልትመጣ ቻለች? እንዴት እስከዚህ ሰዓት ቆየች ስትለው ቶሎ ነበር ሲያስረዳት የነበረው። ወጥቼ ነበር እኮ ሌላ ነገር ኖሮ አይደለም እንደዚህ ሲላል ነበር። እና ደግሞ ቤት ውስጥ ካደረችም አንተ ሌላ ቦታ ነው ይዤክ የምሄደው ስትለው እንኳን እሷ ባለቤት እንደሆነች ነው ያሳየችው። እሷ ከዚህ በኋላ በአብርሃም ህይወት ውስጥ እሷ እንጂ ኃላፊነት ያለባት ሩታ እንዳልሆነች እየነገረቻት ነው። ስለዚህ ሩታ ራስሽን አስከብሪ። ከዚህ በኋላ ደግሞ እሱ እንደዚህ የሆነ ሄርሜላ እንደፈለገች አንቺ ፊት ባለቤትነትን እያሳየች እየተናገረችሽ አንቺ እጅ የምትሰጪ ከሆነ ከዚህ በኋላ በራስሽ ወስነሽ ራስሽን ህይወትሽን ማትኖሪ ከሆነ ጢባ ነው መጫወቻ ነው የሚያደርጉሽ። ስለዚህ ሩታ ማንንም ታምጣ ኃይሉንም ታምጣ መስፍንንም ታምጣ ማንንም ታምጣ አብርሃም ከዚህ በኋላ ይመለከተው ነው። ሄርሜላ እየመጣች እንደፈለገች እየሆነች አይደለ? ኃላፊነት እንዳላት ከሷ በላይ ምንም ነገር መብት እንደሌላት ለሩታ እያሳየች አይደለ? ግንኙነታቸው ግልጽ ግንኙነት እንደሆነ እየነገረቻት አይደለ? ስለዚህ ማለት ነው ሩታ መብት የሌላት ለምንድን ነው? እኔ ሩታ ሌላ ህይወት ውስጥ ግባ ህይወቷ ይበላሽ እያልኩ አይደለም፣ ግን ደግሞ ሩታ የምትፈልገውን ነገር የማድረግ መብት አላት ከዚህ በኋላ። ስለዚህ ራስሽን አስከብሪ ነው የምለው። እኔ ዛሬ በዚህ ልክ ከምሽቱ ከሌሊቱ 6 ሰዓት ሂጂ ተብለሽ መሄድሽ በራሱ ዝግንን ብሎኛል። ሩታ እያከበረሽ አይደለም ሄድሽ፣ በጣም ንቀት የሆነ ነገር ነው ያሳየሽ። እቺን ፓርት አስቢባት። እቺ ፓርት የምትዘለል በቀላሉ እንዲታይታ የምትታለፍ አይደለችም። ሰው እንኳን አይደለም አብሮት ብዙ ነገር ያሳለፈውን ሰው ቀርቶ የማታውቁትን ባዳ በጨለማ አትሰዱ። እሷ መቆየት አልፈለገችም፣ ግልጽ ነው እናውቃለን። እዛ ቤት አላድርም ብላለች፣ ግን ደግሞ ብቻዋን ሂጂ ተብላ አትለቀቅም። ሄርሜላ ብቻዋን አይደለም የመጣችው ከአቤል ጋር ነው። ቤተሰብ አይታችሁ ከሆነ ይሄ ነው የተከሰተ ያለው አስነዋሪ ነገር፣ አስነዋሪ አሳፋሪ ማለት ነው። ነገ ያበቃል ሁሉም ነገር። ልጇንም ትወስዳለች ሩታ። ግን ከዚህ በኋላ ሩታ ማንም ባንቺ ህይወት ውስጥ እንዲያዝ እንዳፈቅች እሱ እንደፈለገ ተንበላጠጠ በግልጽ ፍቅረኛ እንደያዘ ያሳየሽ ያ ውሸት ነው፣ ዝም ብሎ ሩታን ለማስቀናት ነው ሲባል የነበረው ነገር እውነት እንደሆነ እየነገረሽ ነው። ሄርሜላ እኮ ማለት ነው የሆነ ነገር በማላችሁ ተፈጥሯል ብላ ነው ቅድም እንደዛ ደጋግማ ምንድነው ይሄን ያክል ለምንድነው እንደዚህ የቆየችው እያለች የማኩረፍ አይነት መልክ እያሳየ ስትናገር እኮ ማለት ነው አብርሃም ተጨንቆ ተጠቦ እሷ ጋራ ምንም ነገር እንደሌለ የቆየበት ምክንያት ይሄ እንደሆነ ድምጹን አለስልሶ ሲመልስ የነበረው። ስለዚህ ምን ጠብቂያለሽ ሩታ ከዚህ በኋላ? እኔ እግዚአብሔርን ከዚህ በኋላ ሩታ ተንበረከከልሽ ብዬ አላስብም ለአብርሃም። በቃ ሰሞኑን እንደፈለገ ነው እየጠመዘዘሽ ያለው። ከዚህ በኋላ ግን እኔ ሩታ በአብርሃም እጅ እንደፈለገ እሱ እንደፈለገ እንዲመራት አልፈቅድም። እኔ በራሴ ነው የምላችሁ። በቃ ልጁ ከዚህ በላይ ምንም አያረጋትም። ልጅቷን በቁሟን የገደላት ሲጀመር ማለት። በተረፈ ግን ሄርሜላ ለጤና ያርግልሽ። አንድ አባወራ አራስ ልጅ የያዘ አባወራ ፍቅር ለሌላ ጉዳይ መፈለግሽ በራሱ ምን አይነት ተንከሲስ ሴት እንደሆንሽ ነው የተረዳሁት። እግዚአብሔርን እኔ እውነቴን ነው በአካል ባገኝሽ እኔ እንደማለቅሽ ነው የምነግርሽ። በአካል ባገኝሽ ሪያሊቲ ሰው ብትሆኚ ይሄ ባሪሽ ቢሆኑ ምልሽ በጣም አስቀያሚ ስነ ምግባር ነው ያለሽ፣ ወራዳ ስነ ምግባር ነው ያለሽ። ያሳፍራል፣ በእውነት ያሳፍራል። ቤተሰብ እየሆነ ያለው ነገር በጣም አሳዛኝ ነው። ለማንኛውም ግን ቀጣይ ሲዝን ደግሞ ምንድነው የሚለውን እናያለን። እኔ ግን የምሬን ነው ቆሽቴ ረር ብሏል። ቤተሰብዬ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ወዳችኋለሁ። ባይ ባይ።